ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ከረማችሁ እንደምን ቆያችሁ? እኔ ያለሁኝ እግዚአብሔር ይመስገን ክብር ይስፋ የመድኃኔዓለም። ዛሬም እንደተለመደው እንግዲህ በአንድ ርዕስ መጥቻለሁ። ላይክ ያላደረጋችሁ ላይክ ያደርጋችሁ፣ ቤተሰብ ያልሆናችሁ ከኔ ጋር ቤተሰብ የሆናችሁ እስከ ቪዲዮዬ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና በአክብሮት ጠይቃለሁ። ዛሬም እንግዲህ እንደተለመደው ያስተምረናል፣ ይመክረናል፣ ብዙ እናውቅበታለን፣ ማማርበታለን ያልኩትን አንድ ርዕስ ይዤላችሁ መጥቻለሁ። ከላይ እንደምትመለከቱት የዛሬ ርዕሴ የሚሆነው ሰዎች ሲጠሉን የምናደርጋቸው 8 ነገሮች ብዬ በ8 ከፍዬ መጥቻለሁ። እንግዲህ እናንተ ደግሞ ሳትሰለቹ ጆሮአችሁን እንድትሰጡኝ በትህትና በድጋሚ ጠይቃለሁ። የመጀመሪያው የሚሆነው ሰዎች ሲጠሉን ማድረግ ያለብን ነገር በመጀመሪያው ሁልጊዜም ቢሆን እውነታውን መቀበል ነው ማለት ነው። ሁሌም ሰዎች ጥላቻን ሲያሳዩን፣ ፊት ሲነሱን ማድረግ ያለብን ነገር ቢኖር እውነታውን ተቀብለን ራሳችንን ማመን አለብን። እነዛ ሰዎች እንዳላስፈለግናቸው፣ እነሱ እንዳልፈለጉን ለራሳችን ልንነግረው ልናሳምነው ይገባል ማለት ነው። ያንን የማንቀበል ከሆነ ሰዎች እንደጠሉን ራሳችንን አምነን የማንቀበል ለራሳችን የማንነግረው እውነታውን እንዲቀበል ራሳችንን የማናደርገው ከሆነ በጣም ከባድ ነው። በጣም ልናዘን እንችላለን። በጣም ልንጎዳ እንችላለን ማለት ነው። እና በነገራችን ላይ በእንደዚህ አይነት ሁኔታ ብዙ ጊዜ የሚጠቁት ያው ተቃራኒ ጾታ ላይ ነው። ምናልባትም ወይ ከሴት ወገን ይሆናል ወይም ደግሞ ከወንዱ ወገን ሊሆን ይችላል። እንግዲህ ፍቅር ባንዱ ያመዝንና አንዱ ሲከተል ይኖራል ማለት ነው። አንዱ ጥላቻ፣ አንዱ ደግሞ ፍቅር በጣም ከባድ ነው። በነገራችን ላይ አንዱ ከልክ በላይ ሲወድ፣ አንዱ ደግሞ ከልክ በላይ ሲጠላ ያ የተጠላው ሰው በሚከተልበት ሰዓት የሚገርማችሁ እጅግ በጣም ጥላቻና ንቀትን ነው የሚያስከትለው። ምንም አይነት ክብር ለዛ ሰው አይኖረውም ማለት ነው። አንዴ ጠልቶታል ያ ሰው። ይህን እምላችሁ በፍቅር ደረጃ ሲሆን ማለት ነው። በተቃራኒ ጾታ ሲሆን በጣም ከባድ ነው የሚሆነው። በአፍቃሪው በኩል ያለው ሰው በጣም ይጎዳል። ያኛው ደግሞ የበለጠ እየጠላው እየናቀው ነው የሚሄደው ሲከተለው ማለት ነው። ስለዚህ ሁልጊዜም ሰዎች በሚጠሉንና በሚገፉን ሰዓት ማድረግ ያለብን ነገር ቢኖር ራሳችንን አሰምነን ወደ ራሳችን መመለስ፣ ለራሳችን መንገር ያለብን ነገር ያ ሰው እንዳልፈለገን እንደማናስፈልገው ለዛ ሰው ለራሳችን አምነን መቀበል አለብን ማለት ነው። በነገራችን ላይ አንዳንዴ እንደዚሁም በሌላ መንገድ ሰዎች ሰውን ይጠላሉ። ለምን ብትሏቸው እንደዚሁ ሳየው ስለሚያስጠላኝ የሚሉ ብዙ ሰዎች እኔ ገጥመውኝ ያውቃሉ። ግን ደግሞ እንዲህ በሩቅ የምትጠሉትን ሰው አንዳንዴ ቀርባችሁ ጓደኛ ሆናችሁ ብዙ ነገር ታወራላችሁ ማለት ነውና አንዳንዴ በሩቅ ሰው መጥላት ይሄም በጣም ተገቢ አይደለም። ብዙ ጊዜ ስለሚያጋጥመኝ ነው እኔ እንደዚህ አይነት ነገርና በሩቅ ሰዎችን መጥላት በጭራሽ የለብንም። ሳንቀርብ ሳናቅ የሰው ማንነትን ሳናቅ ጥላቻን ማስቀደም በጭራሽ የለብንም ማለት ነው። ስለዚህ የመጀመሪያው የሚሆነው ሲጠሉን እውነታውን መቀበል ነው ማለት ነው። በሁለተኛ ደረጃ ደግሞ እኛ ላይ ብቻ የደረሰ ማስመሰል ማለት ነው። ሰዎች እኛን ሲጠሉን፣ ሰዎች እኛን ሲገፉን፣ ሰዎች ለኛ ያላቸው ክብር ሲቀንስ እኛ ላይ ብቻ የደረሰ የሚመስለን ሰዎች አለን። በጭራሽ ይሄ የኛ ብቻ አይደለም፣ ብዙዎች ያሳለፉት ነገር ነው፣ ብዙዎች ያለፉበት ነገር ነው ብለን ራሳችንን ማሳመን። ይሄ ነገር የሚከሰት ነገም የሚኖር ነገር ነው። በነገራችን ላይ ዛሬ ላይ የሆነ ሰው ጠልቷችሁ ከዛ በኋላ ነገሩን ፈታችሁት አብራችሁት ብትሆኑ ነገ ደግሞ ሌላ ሰው ልክ እንደዚህ አይነት ነገር ሊከሰት ይችላል በሌላ ሰው ላይ ሌላ ሰው ደግሞ መጥቶ እንደዚህ አይነት ነገር ሊያሳድርባችሁ ይችላል። እና ሁልጊዜም ራሳችሁን ማድረግ ያለባችሁ ነገር ምንድነው? ዝግጁ ማድረግ አለባችሁ። ለመጣውም ለሚሄደውም ራሳችሁን የምታደክሙ ከሆነ ራሳችሁን በጭንቀት ለምን አልወደዱኝም፣ ለምን አልፈለጉኝም ብለን የምንጨነቅ ከሆነ ይህ ለኛ ጥሩ አይደለም ማለት ነው። ለአእምሯችንም ለምናደርገው ነገር ለህይወታችን በሙሉ ለምናሳካው አላማም ሰዎች እንደጠሉን ሁልጊዜ በትኩረት እሱን ብቻ የምናስብ ከሆነ እጅግ በጣም በስነ ልቦና እንጎዳለን ማለት ነው። በምንሄድበት ሁሉ የምናሐዘን ሰዎች፣ ብንስቅም የእውነት የማይሆን በቃ ደስተኛ ላንሆን እንችላለን። ስለዚህ ሁልጊዜ ማድረግ ያለብን ነገር ይህ ነገር የኛ ብቻ እንዳልሆነ፣ ብዙ ሰዎች እንደደረሰባቸው ቀለል አድርገውም እንዳሳለፉት እናንተም ያንን ተቀብላችሁ ነው ማመን ያለባችሁ ማለት ነው። በሶስተኛ ደግሞ
ራሳችንን መገምገም ማለት ነው። ራሳችንን መገምገም ማለት አንዳንድ ጊዜ ጥላቻ የሚመጣብን ከራሳችን የመነጨም ሊሆን ስለሚችል ከራሳችን ጥፋትም ሊሆን ስለሚችል አንዳንደኛ የምናደርገው ነገር ምንድነው ነገሮችን ወዲያው ወደ ሰዎች ላይ ጣታችንን እንቀስራለን ማለት ነው። ያንን ከማረጋችን በፊት እኔ ምን አድርጌ ነው ያ ሰው የጠላኝ? እኔ ምን ባደርግ ነው እንደዚህ ሰዎች ፊት ሊነሱኝ እንትን ያሉት የሚለውንም ነገር በትኩረት ራሳችንን መገምገም ያስፈልጋል ማለት ነው። ከዛ በኋላ ራሳችን መፍትሄው ልናገኘው እንችላለን። ሰዎችን ከመውቀሳችን በፊት ራሳችንን በደንብ አድርገን ገምግመን ችግራችንን ማወቅ አለብን። ምናልባትም ስናወራ በወሬ መሀል ሆነ ያስቀየምናቸው ወይስ ደግሞ በድርጊቶች ነው ወይስ ደግሞ ምንድነው ያደረግነው የሚለው ይሄንን በአትኩሮት ጠለቅ ብለን ማወቅ አለብን ማለት ነው። ሁልጊዜ ማድረግ ያለባችሁ ነገር ራሳችሁን በደንብ ከገመገማችሁ በኋላ ውሳኔ ላይ መድረስ ሰዎችን ያው እነሱን ከመውቀስ በፊት ማለት ነው። በአራተኛ ደረጃ ደግሞ መረጋጋት። አራተኛው ላይ ምንድነው ያለው? መረጋጋት ስላችሁ እናንተ በስሜት ተገፋፍታችሁ እነሱ ስለጠሉ ብቻ እነሱ የጥላቻ ስሜት ስላሳዩን ብቻ እናንተ በጥላቻ ተገፋፍታችሁ የነሱን አይነት አጽፋውን ያንን የምትመልሱ ከሆነ ይህ ትክክል አይደለም። እናንተም አልተሻላችሁም ማለት ነው ከነሱ። ስለዚህ ማድረግ ያለባችሁ ምንድነው? መረጋጋት። ከዛ ቀስ ብላችሁ ነገሮችን ማሰብ እንዳልኳችሁ ምንስ ቢደረግ ነው ነገር የሚስተካከለው የሚለውን ተረጋግታችሁ በተረጋጋ መንፈስ ማሰብ ነው ያለባችሁ እንጂ በስሜት ተነስታችሁ ለመናገር ወይም ደግሞ ጥላቻው ለምን እንደመጣ በስሜት ማድረግ የለባችሁ ማለት ነው። ራሳችሁን መግዛት፣ ራሳችሁን ሰከን ብላችሁ በሰከነ ስሜት ነገሩን ማስተዋል አለባችሁ ማለት ነው። በአምስተኛ ደረጃ ደግሞ ያስቀመጥኩት ለስኬት መንገድ በስኬት መንገዳችሁ መቀጠል ማለት ነው። በስኬት መንገዳችሁ መቀጠል ስላችሁ አንዳንድ ጊዜ የሚጠሉን ሰዎች እኛ ስኬታችንን ስናሳካ ካለንበት ደረጃ ፈቅ ስንል ራሳቸው ሊጠይቁን ይመጣሉ። የሚገርማችሁ ገጥሟቸው ያውቅም እንደዚህ አይነት ነገር ሰዎች ከሸሽ ይላሉ። በሚፈልጉት ምክንያት እነሱ ይሆናል በሚሉት ምክንያት ሊጠሉን ይችላሉ። ግን ደግሞ እናንተ ስኬታችሁን ስታስተካክሉ ተቀይራችሁ ካላችሁበት ቦታ ፍቅ ስትሉ ራሳቸው አድራሻችሁን ጠይቀው መተው ሊጠይቋችሁ ይችላሉ ማለት ነው። እና አምስተኛው ምንድነው? ሁልጊዜም ቢሆን ስኬት ጥላቻችሁን በስኬት ማሸነፍ፣ በመተሰሩት ስራ ማሸነፍ። ከዛ በኋላ ራሳቸው መተው ተጸጽተው እናንተን ይቅርታ ይጠይቋቸዋል ማለት ነው። ሰርቶ ማሳየት፣ ራሳችሁን መለወጥ ነው ያለባችሁ ማለት ነው። መንገዳችሁን መቀጠል። ለምንድነው የጠሉኝ? ለምንድነው እነሱ አብረውኝ የሆነ ብለው ከመጸጸት ወደ ስኬት መንገድ መጓዝ ማለት ነው። በነገራችን ላይ ጥላቻ በጣም ሊጎዳ የሚችለው እንደነገርኳችሁ ተቃራኒ ጾታ የበለጠ ስሜት ይነካልና በዛ ሰዓት ሰዎች ስራቸውን ያቆማሉ፣ ትምህርታቸውን ያቆማሉ፣ ተማሪ ከሆኑ ከሚሄዱበት መንገድ ያቋርጣሉ ማለት ነው። ያንን ከማድረግ ይልቅ ማድረግ ያለብን የስኬት መንገዳችንን መቀጠል፣ ስራችንን ቀጥለን ከዛ ሰርተን ተለውጠን ካለንበት ቦታ አንድ እርምጃ ተራምደን ለነዛ ለሚጠሉን ሰዎች ማሳየትም ይሄ ትልቁ መድኃኒት ነው ማለት ነው። በስድስተኛ ደረጃ ደግሞ ያስቀመጥኩት ምንድነው? በግልጽነት ማውራት። በግልጽ የምታወሩት ሰዎች ጠሏችሁ እነማንን መሰሏችሁ? በግልጽ የምታወሩት የምትፈልጉት ግንኙነት ከሆነ በጣም የምትፈልጉት ግንኙነት ከሆነ የማትለዩት አይነት ሰው ከሆነ ለምሳሌ ቤተሰብ ከሆነ ወይም ደግሞ ግዴታ መነጋገር ያለባችሁ ሰው ከሆነ በንግግር ቁጭ ብላችሁ በጠረጴዛ ዙሪያ መፍታት ማለት ነው። ይህ የሚሆነው እንዳልኳችሁ በቃ መለያየትም አትችሉ ግዴታ ከዛ ሰው ጋር አብራችሁ ሆነ የምትሆኑበት ከሆነ ግዴታ ያንን ማድረግ ይጠበቅባችኋል። ቁጭ ብላችሁ መቼም ከቤተሰብ ጋር ተጠላልቻለሁ ብለን አንለያይም አይደለ? ስለዚህ ቁጭ ብላችሁ በጠረጴዛ ዙሪያ ነገሩን መፍታት አለባችሁ። በነገራችን ላይ በጠረጴዛ ዙሪያ ቁጭ ብላችሁ ስታወሩ ምናልባትም ጥፋት ያለው ከኛ ሊሆን ይችላል፣ ምናልባትም አስቀይመናቸው ሊሆን ይችላል፣ ወይም ደግሞ ከኛ ከአንደበታችን እነሱ ሲሰሙ ተለውጠው ነገሩ ሊፈታ ይችላል ማለት ነው። በነገራችን ላይ እንደመነጋገር ጥሩ ነገር የለም ማለት ነው። በዝምታ ነገሮችን ከማለፍ ይልቅ እኔ መነጋገርን እመርጣለሁ። በነገራችን ላይ እኔ ሰው ካስቀየመኝ የሆነ ነገርም ካለ በግልጽ ነው የምናገረው፣ አወራለሁ፣ እጠይቃለሁ። ይሄ ቀጥ ብዬ ምንድነው ችግሩ ብዬ መነጋገር በጣም ነው የምወደው። በጣም መነጋገር በጣም ችግርን ይፈታል።
ውስጣችሁ ካለው ነገርም ትገላገላላችሁ ከጭንቀት። አንዳንዴ ለምንድነው እንደዚህ ሆነው በምን ምክንያት ነው ይሄ ነገር የተፈጠረው ብላችሁ ውስጣችሁ ይዛችሁ ሌላ ነገር ከሚሆንባችሁ አንዳንዴ አውርታችሁ ችግራችሁን መፍታትም ይሄ ትልቅ መንገድ ነው ማለት ነው። በሰባተኛ ላይ ደግሞ ያለው ምንድነው? ምንም መፍትሄ የሌለው ነገር ከሆነ እናንተም ያንን ግንኙነት የማትፈልጉት ከሆነ ምንድነው ማድረግ ያለባችሁ? በሰላም በፍቅር ዞር ማለት ነው። ካጠገባቸው ዞር ገሸሽ ትሉላችኋላችሁ ማለት ነው። ለምን ያ ነው የሚሻለው ብዬ ነው ማስበው። ሰላምም የማይፈታው ከሆነ ጠረጴዛ ዙሪያም ተነጋግራችሁ የማይፈታ ከሆነ በብዙ መንገድ ሞክራችሁት የማይሆን ከሆነ ግን በሰላም ዞር ማለት ይህ ትልቅ መድኃኒት ነው ማለት ነው። ጥላችሁ ዞር ብላችሁ የራሳችሁን ህይወት የራሳችሁን ኑሮ መኖር ይሄ የተሻለ አማራጭ ነው። የመጨረሻው የሚሆነው ደግሞ ጥለን ከሄድን በኋላ ዞር ብለናል ብለን ካሰብን በኋላ ስለነሱ ማሰብ ማለት ነው። ይሄ በጣም የሚጎዳን ነገር ነውና ከሄድን በኋላ በቃ ጨርሰናል ከነሱ ጋር ያለንን ነገር አቁመናል ብለን ካሰብን በኋላ ጭራሽ ስለነሱ ማሰብ የለብንም ማለት ነው። ምናልባትም እነሱን የሚያስታውሰን ቦታ አብረን ከነሱ ጋር ያሳለፍንበት ቦታ ካለ እንደዚህ አይነት ቦታን ለትንሽ ጊዜ መራቅ ያስፈልጋል እስከምንረሳው ድረስ ማለት ነው። ለምን አንዳንድ ጊዜ አፋችን ይናገራል እንጂ ሄደናል ብለን ወይም ዞር ብለናል ብለን እናስባለን እንጂ ውስጣችን ግን በሄድንበት ቦታ የእነሱን ትዝታ ተሸክመን እንዞራለን ማለት ነው። ያ ማለት ነው እጅግ በጣም ሊጎዳን ስለሚችል ማድረግ ያለባችሁ ነገር እነሱን የሚያስታውሳችሁ ቦታ እነሱ ከነሱ ጋር አብራችሁ ያሳለፋችሁበት አይነት ቦታ ካለ እንደዚህ አይነትን ቦታ ለጊዜው ውስጣችሁ እስከሚረጋጋ ትንሽ ገሸሽ እስከሚልላችሁ ድረስ ማድረግ ያለባችሁ ነገር እነዛን ነገር መራቅ አለባችሁ ማለት ነው። እና ቤተሰቦቼ ለዛሬ ያለኝ ቆይታ ይሄንን ይመስላል። እስከ መጨረሻው ቪዲዮን ስለተከታተላችሁኝ ከልብ ነው አመሰግናለሁ። ለምታበረታቱኝም ከልብ አመሰግናለሁ። እስቲ እናንተ ደግሞ ይሄ ይቀራል የምትሉትን ኮሜንት ላይ አስቀምጡልኝ፣ አነበዋለሁ። ሀሳብ ካላችሁ የሚስተካከል ነገር ይሄ ይስተካከላል የሚጣናት የምትሉ ከሆነ ሀሳብ አስተያየት እቀበላለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። በሚቀጥለው ደግሞ በሌላ በቆንጆ ርዕስ እስከምመለስ ሰላም ሆኑልኝ።